ልባችን ቢዘምር ጥቅም የለውም። የልባችን ጉዳይ ሞቱን ካላመነ ትንሣኤውን ካላወጀ እንደሚመጣም ካልተረዳ ደግሞ እግዚአብሔር ብንለው አይጠቅምም ወገኖች። እግዚአብሔርን በትክክል ብናውቀው ኖሮ እኮ ኢትዮጵያ እንደዚህ አይነት ዜጋ አይኖራትም። እውነት ለማውራት ትውልዱ አውሬ እንደሆነ ሕይወታችን ምስክር ነው። ታውቃላችሁ፣ እንደው በማርያም አንዳንድ ጊዜ አስፈርቷችሁ አያውቅም? ሰው የሆነ ግን አውሬ ምድሪቱ ተሸክማለች። ጎበዝ እንመለስና ከእግዚአብሔር ጋር እንታረቅ። ከእግዚአብሔር ጋር መታረቅ ማለት ክንፍ ማውጣት ማለት አይደለም። ከእግዚአብሔር ጋር መታረቅ ማለት ሌላ ምግብ ሳይመገቡ መኖር ማለት አይደለም። ከእግዚአብሔር ጋር መታረቅ ማለት እየበሉ እየጾሙ እግዚአብሔር ጋር መኖር፣ ደግሞ መጥፎ ስሜት ሲመጣ መለስ ብሎ ከእግዚአብሔር ጋር እንደገና በጸጸት ማለፍ ነው። ከእግዚአብሔር ጋር መኖር ማለት ጭፈራ ቤት ማጀት አይደለም። ከእግዚአብሔር ጋር አውቀዋለሁ ማለት ብዙ ነጠላዎችን መቀየር አይደለም። ከእግዚአብሔር ጋር መኖር ማለት ሌሎቹንም አቻችለ መኖር ማለት አይደለም። ኢትዮጵያችን አቻችላ ነው የምትኖረው፣ ታውቅበታለች። እኛው ራሱ አቻችለ ነው የምንኖረው። አቻችለ ነው። በጎን የሆነ ጠንቋይ ቤት አለ፣ በጎን ደግሞ መጥተን እዚህ አቤቱ እንላለን። በጎን ዘማሪ ነን፣ በጎን ደግሞ የእንትናንም ነቢይ ነው የሚሉትን ሰዎች ጋር ትልቅ ነገር አለ። እንደውም አንዳንዶቹ አይ ችግር አለው ሰዎች ድብን ያለ ችግር አለ ወገኖች። ኢየሱስ ክርስቶስ የዘላለም አምላክ እንደሆነ ከማያምን ጋራ ችግር የለውም ማለት ሞኝነት ነው። ኢየሱስ ክርስቶስ የዘላለም አምላክ እንደሆነ፣ ፍጹም ሰው እንደሆነ፣ ፍጹም አምላክ እንደሆነ ቅዱስ ቄርሎስ እርሱ የእግዚአብሔር ልጅ እንደሆነ በመለኮቱ እናምናለን፣ በሥጋ ደግሞ የአዳም ልጅ እንደሆነ እናምናለን፣ እርሱም እግዚአብሔር ነው። ይህንን ብለው ከሚያምኑ ወገኖች ጋር እናምናለን፣ ከማያምኑት ጋር ግን እንርቃለን። እግዚአብሔር ወልድ ኢየሱስ ክርስቶስ ፍጹም አምላክ ነው፣ ፍጹም ደግሞ ሰው ነው እንጂ ነቢይ አይደለም ወገኖች፣ ነቢይ አይደለም። የዘላለም አምላክ ዲያብሎስ ያላሸነፈው ቢኖር ፍጹም ሰው ሆኖ እግዚአብሔር ወልድ ኢየሱስ ክርስቶስ ነው። ብዙ ነገሥታት አስገድሏቸዋል። ብዙዎቹም ታላላቅ ሰዎች ደግሞ ብዙ በደል ኃጢአት አሰርቷቸዋል። ኢየሱስ ክርስቶስ ላይ ሲመጣ ግን አፍሮ ተዋርዶ ነው የተመለሰ። ክብርና ምስጋና ሁሉን ቻይ ለሆነ ብርሃነ ክርስቶስ ለእርሱ ይሁን። እሱ ምን አለ ታዲያ? አሸናፊ ልብ እንዲኖራችሁ ብርሃኔ በልባችሁ ይብራ አለ። ብርሃኔ የኔ አሸናፊ ኃይል በእናንተ ደግሞ ልብ ይብራ አለ። ለዚህ አይደል ብርሃኑ በልባችሁ ይብራ ብሎ እኮ ነው ቅዱስ ጳውሎስ የመሰከረልን። ምን እንደሆነ ታውቃላችሁ? ዲያብሎስን የሚያንቀጠቅጠው የአምላካችሁ ኃይል በእናንተ ልብ ውስጥ ሆኖ ሰይጣንን ያስጨንቅ፣ ብርሃንን ደግሞ ይግለጥ፣ ደግሞ ዲያብሎስን የሚያሸንፍ እና የሰው ልጅ ተሸንፎ ስለነበረ ብርሃን መጣ። ሉቃስ ወንጌል ምዕራፍ 2 ቁጥር 7 ላይ በዚያም ሳሉ የመውለጃ ወራት ደረሰ። በየት ባሉ ጊዜ በቤተልሔም ብዙዎቹ ደግሞ የተሰበሰበ ሕይወት ስለሌላቸው የተበተነ ማንነት ስለነበራቸው ጨለማን ደግሞ ገዝፎ ገዝቷቸው ይኖር ስለነበረ በንጉሡ አንድ አዋጅ ወጣ፣ በየወገናችሁ ተጻፉ አላቸው። እግዚአብሔር መንፈስ ቅዱስ በመንፈስ ቅዱስ ሰሌዳ እንደጻፈን እንድንጸና እርሱ ይርዳል። እኛ የምንጻፈው በሕይወት መጽሐፍ ነው። በዘርና በቋንቋ የተጻፋችሁ ውጡ ከእሱ ሐሳብ፣
በፖለቲካና ደግሞ በመጥፎ ነገር ተጽፋችሁ ያላችሁ ውጡ። በሕይወት መዝገብ ነው የክርስቲያኖች ሕይወት የሚጻፈው። በአማራነት ሰሌዳ የተጻፉ፣ በኦሮሞነት ሰሌዳ የተጻፉ ግን ክርስቲያን ነን የሚሉ፣ በትግሬነት ሰሌዳ የተጻፉ ግን ክርስቲያን ነን የሚሉ ወደ ሕይወት መዝገብ ካልተሰበሰብን ወገኖቼ እርሱ ይበትንና በዚህ ምድር ብቻ አይደለም የሚበትንን በሰማይ ስላለ ሕይወት ነው የማወራው። ውጡ ወገኖቼ፣ ወደ ተስፋይቱ ምድር ለመግባት ደግሞ ከዛ ከባርነት ምድር ወጥተው ወደ ቅድስቲቱ ከተማ ለመግባት እንደተለዩት እኔና እናንተ ዛሬ ከዘረኝነት ሰፈር፣ ከጎጠኝነት መንደር፣ ከተንኮልና ከአድመኝነት ማንነት ወጥተን ወደ ሕይወት መዝገብ እንድንሰበሰብ እግዚአብሔር ይርዳል። ብዙዎቻችን ተልከስክሰናል። በማይሆን ሰፈር ላይ በማይሆን መንደር ላይ የተወለድን ብዙዎች ከሥጋ መወለድ ጋር አይደለም የማወራው ከመንፈስ ሐሳብ ጋር እና በቤታችን ንጉሡ ማሰብ ያለበት እንደ ሰው መጠን ስለሆነ የተሰበሰበው ሕዝብ ወደ ሕይወት መዝገብ የሚሰበሰብበትም ዘመን ስለደረሰ እርሱም በሐሳቡ በየነገዳቸው እንዲጻፉ ነው ያደረገው። ክርስቶስ ግን በመንፈስ ቅዱስ ኃይል የሚያደርገውን ሊገልጥላቸው የሕይወት መዝገብ በቤተልሔም ይወለድ ዘንድ እርሱ ሳያጽፋቸው ቀድሞ ክርስቶስ የመወለጃው ደረሰ፣ ሰዓቱ ደረሰ። ክብርና ምስጋና ለእርሱ ለአምላካችን ይሁን። በዛ ስፍራ ላይ ሁሉም እየተተራመሰ ደግሞ ሌን መዝግቦ ሌን እያለ በሚጮህበት ሰዓት ላይ የሕይወት ሰነድ ክርስቶስ፣ የሕይወት መዝገብ ክርስቶስ የሉቃስ ወንጌል ምዕራፍ 2 ቁጥር 1 ላይ በደንብ መጽሐፍ ቅዱሳችሁ ሄዳችሁ ተመልከቱ። ሁሉም በየነገዱ በምድራዊ ውልደቱ በዘርና በቋንቋ በነገድና በሕይወቱ ይመዘገብ ዘንድ ደግሞ ወደ ቤተልሔም ሰበሰባቸው። ንጉሡ አዋጅ አወጣ። እኔ አንዳንድ ጊዜ ይሄ ሐሳብ የንጉሡ ብቻ ይመስለኛል። የእግዚአብሔር ሐሳብ ነው። እስኪ ተጻፉ፣ ግን ይሄ ነፃ ያወጣችሁም ነው ሐሳቡ። እስኪ ዝም ብላችሁ ተመዝገቡ አላቸው። በዚህ መዝገብ ግን ሕይወት የላችሁም አለ። የሕይወት መዝገብ ግን ከድንግል ማርያም ጋር ያለው ጠባቂዋ ዮሴፍ የሆነው ክርስቶስ ደግሞ ስፍራ ያልተዘጋጀለት ማረፊያ የሌለው ደግሞም ብዙዎቹ ስፍራና ቦታ የነሱት እርሱ ግን ማረፊያቸው የሆነው ማቴዎስ ወንጌላዊው በምዕራፍ 11 ቁጥር 28 ላይ እናንት ማረፊያ ያጣችሁ ኑ እኔ ጋር ረፉ አለ። ወገኖቼ ማረፊያ ያጣችሁ ወደ ማረፊያችሁ ወደ አምላካችሁ ኑ። የተገፋችሁ፣ ሰላም የሌላችሁ፣ የያዛችሁት ነገር የሚበትን አለ ስትሉት የሌለ የበዛባችሁ፣ ወገን ስትሉ ጥላት የሚሆንባችሁ፣ አባት አለኝ ስትሉ ደግሞ ወላጅ አልባ የሆናችሁ፣ እናትም አለኝ ብላችሁ ደግሞ ጡቷ የራቀባችሁ ኑ ወደ አምላካችሁ። እርሱ እንዲህ ነው ያለው፣ እናንት ሸክማችሁ የከበደ፣ እናንት ማረፊያ ያጣችሁ፣ የተቅበዘበዛችሁ፣ ሰላም የሌላችሁ አለ። ሰላም ልሆንላችሁ መጥቻለሁ አለ። እንዲህ አይደል ያለ ዮሐንስ ወንጌል ምዕራፍ 14 ላይ ልባችሁ አይታወካ፣ አታልቅሱ፣ አትጨነቁ። እኔም ደግሞ ብዙ ስፍራ፣ ብዙ መኖሪያ፣ ብዙ ሕይወት ስላለ እኔ አሳርፋችኋለሁና ወደ እኔ ኑ። የሚያሳርፈን አባት ስላለ እባካችሁ ከፍ አድርጋችሁ አመስግኑት እግዚአብሔርን። የሚያሳርፈው ረፍት የሌለው ትውልድ ደግሞ መጣ። ረፍት የናጣው ትውልድ መጣና ሰላሙን ሊያውጅ ከድንግሊቱ ከመብዙኃን ከወላዲተ አምላክ በማኅፀኗ ያደረው እፎ ቤተ ነዳይ ሀደረ ከመ ምስኪን ተብሎ የተዘመረለት ስፍራ የተነሳው ስፍራን ሰጥቶ ሰማይና ምድርን ፈጥሮ ምድሩን ግን ደግሞ በክፍል ተቀራምቶበት እንግዶች ስፍራ ሲኖራቸው የእርሱ ግን ስፍራ የለውም። ጎልማዴዎች ስፍራ አላቸው።
ያልፈጠሩ ስፍራ አላቸው። እሱ ግን ስፍራ ያለው ጊዜ ካለና ተከለከለ ተከለከለ። ስፍራ ተከለከለ። ስፍራ ብቻ ይመስላችኋል? ልብስም ተከለከለ እንጂ አይደል? እንደዛ አይደለም የሚለው በጨርቅ ተቀለለችው ይላል። በመጽሐፍ ቅዱስ ትርጉም ላይ ጨርቅ የሚለው ያለቀ ራፊነትን ነው የሚገልጠው። ንጉሥ ክርስቶስ እኮ ነው። ስለማን እንደምናወራ ስለማን እንደሚተረክልን ታውቃላችሁ? ዘበቱ ሁሉ ኮነ ወዘበለሁሰ አልቦ ዘኮነ። የሆነ ሁሉ በእርሱ፣ ሙታን የሚነሱ በእርሱ፣ ሽባው ደግሞ የሚንቀሳቀስ በእርሱ፣ ደመናው ዝናብን የሚሰጥ በእርሱ፣ አዝሪቱም ሕያውነትን የሚሰጥ በእርሱ፣ የተበተነው የሚሰበሰብ በእርሱ፣ ሁሉ የሚያልፍ በእርሱ። ግን ለእርሱ በብጣሽ ራፊ በሆነ ልብስ መብዙኃን ድንግል ማርያም ሰውነቱን ተቀለለችው። የዘላለም ንጉሥ የሆነው ክርስቶስ እኮ ነው። የዘላለም አምላክ የሆነው ክርስቶስ እኮ ነው። ነቢዩ ኢሳይያስ ድንቅ መካር፣ ኃያል፣ የዘላለም አባት፣ የሰላም አለቃ ተብሎ የዘላለም አምላክ ስለመሆኑ ነገረ። የዘላለም አምላክ የሆነው ክርስቶስ ግን ቤተልሔም ላይ ስታገኙት ሰዎች በራቸውን ዘጋግተውበት ልቦናቸውን ሁሉ አክፍተው ጠመውበት እርሱ የጠመመውን ሊያቀና እንደመጣ አልገባቸው ብሎ ከድንግል ማርያም ጋር ከጠባቂዋ ከዮሴፍ ጋር ሰው ሳይረዳው እንስሳቱ እስትንፋሳቸውን እየሰጡት አንተ ማን እንደሆንክ እናውቃለን እያሉ የፈጠርከን፣ የምትገዛን፣ የምታኖረን፣ የምትመግበን፣ ውሃውን የሰጠህን፣ ሳሩን የሰጠህን፣ ሕይወትን ያበዛህልን አንተ እንደሆንክ እናውቃለን እያሉ የሰው ልጅ ወደ እንስሳነት ተቀይሯል። ቤቱ ዘጋ የሰው ልጅ። የሚያሳዝነው እንስሳቱን ያህል እንኳን አልተረዳነውም ጌታችንን። እነሱ ያሸበሽባሉ፣ እነሱ እስትንፋሳቸውን ይገብራሉ፣ እነርሱ ማን እንደሆነ አውቀውታል። እነርሱ ደግሞ ክብሩን እየሰጡ እያመሰገኑ ማረፊያቸውን ለቀው አንተ ወደ እኛ እንዴት ትመጣለህ? አቤት የሰው ልጅ እንዴት አንተን አያውቅም? አቤት የሰው ልጅ አንተን እንዴት አይረዳም? አንተ ልታከብረው እንደመጣ እንዴት አያውቅም እያሉ እንስሳቶቹ ሳይዘብቱብን ይቀሩ ብላችሁ ነው። እነሱ ግን ገበሩለት። ወገኖቼ በዚያም ሳለ የመውለጃዋ ወራትም የመውለጃዋ ወራት ደረሰ። የበኩር ልጇንም ወለደችው፣ በመጠቅለያም ጠቀለለችው። በእንግዶችም ማደሪያ ስፍራ ስላልነበራቸው በግርግም አስተኛቸው። ምን ስላልነበራቸው? እስኪ ንገሩኝ። ምን ስላልነበራቸው? ስፍራ፣ ቦታ፣ ማረፊያ ይመስላችኋል? ቤተልሔም ላይ የጠፋው ቤት ብቻ ይመስላችኋል? እንዳይመስለው ናቸው። ያንተና የኔ ልብ ነው የተዘጋው። ሰላም አመሻችሁ። እግዚአብሔር ይመስገን። እንደምን አመሻችሁ። እግዚአብሔር ይመስገን። ወዳጄ ስምና ወርቁ ነው። እውነት ነው። ስፍራ አልነበረም። ጌታ የሚያርፍበት የሚቀበለው ትውልድ አልነበረም እዛ ላይ። እሱ ብቻ አይደለም፣ የሰው ልጅ ልቡ፣ ክፋቱ፣ ጠማማነቱ እንደተዘጋ ስላወቀ ስፍራ አልነበረው። የት መች ተከፈተ? ሲሆን መች ተከፈተ? የኔና የናንተ ልብ ተከፍቶ ይሆን? ተንኮል እኮ ነው የዘጋው ልባችን። ምድሪቱ ላይ ጠንቋይ የለም አለ እኮ፣ ደም አፍሳሽ ገዳይ የለም። ለአምስት ብር ወንድሙን በድንጋይ ዘግቶ የሚጥል ወንድም የለም እንዴ? እሱ እኮ ነው ስፍራ የሌለው። እሱ እኮ ነው በእያንዳንዳችን ላይ እያንኳኳ ያለው። ራዕየ ዮሐንስ ላይ በርሽ ላይ ቆሜ ነው እኮ የሚለው ጌታ። በራችሁ ላይ እያንኳኳ ነው ወገኖች። ትከፍቱለታላችሁ?
እንደምን አመሻችሁ። እግዚአብሔር ይመስገን። ጌታ ሆይ በሉ እስኪ። ጌታ ሆይ፣ አምላክ ሆይ፣ አምላክ ሆይ ልባችንን እንድንከፍት እርዳን። አንተም እንድትገባልን እንለምንሃለን በሉት። እንለምንሃለን። እርሱ ከሌለ ባዶ ቤት ነን። ሸረሪት የሚያወራበት እግዚአብሔር ከእሱ ይጠብቃችሁ። አሜን። ቤታችሁን ለ3 ወር ዝጉት። ቆይታችሁ ክፈቱት። ያ የምትወዱት ቤት፣ ያ ጠረኑ ደስ የሚላችሁ ቤት ሸረሪት አዋፎበት ነው የምታገኙት። እኛ የመንፈስ ቅዱስ ቤት ነው። አሁን ቤቱ ባዶ ሆኗል። ወገኖች እጃችን ላይ ያለውን የሚታጠብ አይምሯችን ላይ የሚመላለሰው ክፋት ይሰረዝ። በተንኮል ላይ ተንኮል የምናራምድበት መንገዱ ይቀየስ። እንመለስ፣ ንስሐ እንግባ። ስፍራ ያልነበረው ያ ነው። ቤተልሔም ላይ ማረፊያ ያጣው ጌታ እሱ ነው። ግርግም ላይ ያስወገደው እሱ ነው። ግርግም ላይ ጭቃ አይደል? ግርግም የከብቶች ጭቃ እኮ ጭቃው ብቻ አይደለም እኮ በደም የጨቀየ እሱ ነው። ወገኖቼ ስፍራ አጣ። ስፍራ አልነበራቸው። በግርግም አስተኛችሁ። በዚያም ምድር መንጋቸውን በሌሊትም ሲጠብቁ በሜዳ የሚያደሩ እረኞች ነበሩ። በምድረ ሜዳ 5500 ዘመን ያለ ጠባቂ ያለ አሳራፊ የነበሩ ሰዎች ናቸው። እኛ የምናየው ሜዳ፣ እኛ የምናስበው ሜዳ፣ ማንም ወገን ቤታችን ተቀምጦ ምድረ በዳ ላይ ተኩላውን ለመጠበቅ የምንወጣበት ሜዳ ነው። እረኞች እሱ ነው ስፍራቸው። አስተውሉ። ራቅ አድርጋቸው በአይምሯቸው አስቡ። ምድረ በዳ ማንም የሌለበት ዘመን፣ ያለ እግዚአብሔር የኖረበት የነበረ ዘመን ምድረ በዳ። እግዚአብሔር ከሰው ጋር እንዳይሆን መስመሩ የተቆረጠበት መስመር፣ እግዚአብሔር በሌለበት መስመር፣ እግዚአብሔር በማይገኝበት ሕይወት፣ ደግሞም ዘመናችንን እንዳያልቅ እግዚአብሔር ይርዳል። አሜን። እግዚአብሔር ከሌለበት መስመር የሚጨምሯችሁን ሰዎች እንዲለያችሁ እግዚአብሔር ይርዳችሁ። አሜን። አንዳንድ ጊዜ እናንተ ከእግዚአብሔር ጋር ትሆኑና አንዳንድ ሰዎች መጥተው ከእግዚአብሔር ሊለዩዋችሁ ከሰይጣን ይመጣሉ። ከሰይጣን የዛሬ ጊዜ አንዳንዴ ኪሎ ከመዘነ ወደ ጭቃው ይወርዳል። መንፈሳዊነታችን ካላየለ፣ ጩኸታችን ወደ እግዚአብሔር ከፍታ ላይ ማድረስ ካልሆነ፣ በፊቱ መንበርከክ ካቃተን ሚዛኑ እንዳጋደለ ነው የሚሆነው። እዛን ጊዜ መውደቅ አይቀርም። ብዙዎቻችን በብዙዎቹ እንደዚህ ነው ተጎትተን የወደቅነው። እንደዚህ ነው የወደቅነው። ሚዛኑ አጋደለ፣ መስተካከል አቃተው፣ እኩል መምጣት አቃተው። ወገኖቼ ተሰብራችሁም ቢሆን ውጡ። ስፍራ ከሌለ ማንነት ተለይ ነው። እግዚአብሔር እርሱን ከሚያሳጣን ሕይወት በድህነትም ቢሆን ከእርሱ ጋር እንድንኖር እርሱ ይርዳል። አሜን። በእርግጥ ድህነትም ያለ እግዚአብሔር መኖር እንጂ የኪስ ድህነት አይደለም። ብዙ ጊዜ ልጆቻችሁን ብትይዟቸው በጎ ስለሚሆን፣ ቁጭ ብላችሁ ብትማሩም ጥሩ ስለሚሆን እግዚአብሔር ይርዳችሁ። አሜን። በዚያ ምድረ በዳ ላይ መንጋቸውን በሌሊት ሲጠብቁ በሜዳ የሚያደሩ እረኞች ነበሩ። እነሆ የጌታ መልአክ ወደ እነርሱ ቀረበ፣ የጌታን ክብር በዙሪያቸው አበራ፣ ታላቅ ፍርሃት ፈሩ ይላል። ታላቅ
ፍርሃት። ደህና መሻችሁ? እግዚአብሔር ይመስገን። ሰላም አመሻችሁ ወይ? እግዚአብሔር ይመስገን። አላችሁ? አለን። አንዳንዶቻችሁ ምን ነው ሰላም አመሻችሁ ወይ? እግዚአብሔር ይመስገን። ሌላ ላይ ያላችሁ ወደ እግዚአብሔር ኑ፣ ከእግዚአብሔር ጋር ሁኑ። እግዚአብሔር ከእናንተ የሚፈልገው ነገር አለ። እግዚአብሔር ከእናንተ የሚፈልገው አለ። ወገኖቼ፣ እግዚአብሔር ቤተሰቦች፣ እግዚአብሔር ከእናንተ የሚፈልገው እርሱን እንድትሰሙት ነው። ብዙ ዘመን ብዙ ሰምታችኋል፣ አላረፋችሁ። ባካኝ ሆናችኋል። ባካኝ ሆነና ወደ አሳራፊው ሰላሙ ወደሚመግበው ሕይወት ሰጪው ድምፁ እንመለስ። ጆሮአችን ይከፈት። በዛ ካልሆነ ለውጥ የለም። ነውጡን ይዘነዋል፣ ለውጡ ግን ርቆብናል። እግዚአብሔር በዛ ምድረ በዳ ላይ ባሉ ሰዎች ክብሩን ሲገልጥ ፈሩ። የፈሩት የያዙት ልክ ያልሆነ ጉዳይ ስለነበረ፣ ልክ ያልሆነ ጉዞ መንገድ ስለነበረ እውነተኛው ክብር በሚገለጥበት ሰዓት ላይ ፍርሃት ወደቀባቸው። እግዚአብሔር መልአክ መጣና አትፍሩ፣ የተወለደው እኮ ክብራችሁ ነው አላቸው። ክብርና ምስጋና ለእርሱ ለአምላካችን። ክብራችሁ ነው የተወለደው፣ ሕይወታችሁ ነው ወገኖች፣ ሕይወታችሁ ክርስቶስ ነው። እርሱም ደግሞ ቅዱስ ሥጋው ክቡር ደሙ ሕያው ወንጌሉ ተስፋ ሰጭ ድምፁ ጨለማ ያላሸነፈው ጨለማ ዲያብሎስ፣ ጨለማ ኃጢአት፣ ደግሞም ለዘመን የነበረውን ኃጢአት ያሸነፈ ክርስቶስ እርሱ ነው። ለዘመናት የነበረውን ጨለማ የሚገልጥ የዘላለም አምላክ መልአኩም እንዲህ ያላቸው፣ እነሆ ለሕዝቡ ሁሉ የሚሆን ታላቅ ደስታ የምስራችን እነግራችኋለሁ፣ አትፍሩ። ዛሬ በዳዊት ከተማ መድኃኒት እርሱ ክርስቶስ ጌታ የሆነ ተወልዶላችኋል። ጌታ የሆነ እርሱ ምን ብሎላችኋል? ተወልዶላችኋል። እስኪ ተናገሩ። እርሱ ምን ብሎላችኋል? ተወልዶላችኋል። ነፃ ሊያወጣችሁ ተወልዶላችኋል። አባት ሊሆናችሁ ተወልዶላችኋል። ሕይወት ሊሆናችሁ ተወልዶላችኋል። ምግብ ሊሆናችሁ ተወልዶላችኋል። ወገኖች አታልቅሱ፣ ተስፋ አትቁረጡ። ሕይወት ተገልጧል። ብርሃን ተገልጧል። የሚያስፈራን ዲያብሎስ ተዋርዷል። ያሰረን ተፈትቶ ደግሞ ከኛ ተነቅሏል። የታሰርንበትም ደግሞ ማንነት ነፃ አውጥቶ ክርስቶስ ስለኛ ታስሯል። የተወለደው ጌታ ሊታሰር ነው ቀራንዮ ላይ። ወገኖች የተገለጠው ብርሃን በልባችን ነው። በቤተልሔም ብቻ አይደለም የሚበራው፣ በልባችን ነው የሚበራው። ሰላምን የሚሰጥ ብርሃን። ደግሞም የዚህ ዓለም ብርሃን አያስፈልጋትም አይደል ያለ አይምሮውን ሰላም የሚሰጥ ሰላም፣ እረፍትና ደግሞ ሰላም የሚሆን ሰላም፣ የማያልቅ ሰላም፣ ሁሌም ተስፋ ሰጭ የሆነ ሰላም። ይሄ ፍጻሜው ሰማይ ላይ ነው የሚጠብቃችሁ። ቤታችሁ ጎደሎ ሊሆን ይችላል። ኑሯችሁም ብዙ ዋጋ ያስከፈለ ነገር ሊሆን ይችላል። የያዛችሁት ነገር ሁሉ ብዙ የማያስደስት ሊሆን ይችል ይሆናል። ግን የያዛችሁ አምላክ፣ የጠራችሁ ጌታ ትልቁ አምላክ ነው። እሱም ተስፋ አድርጉ። የእናንተ ሕይወት ከጎጆ ያለፈ ነው፣ ከዳቦም የዘለለ ነው። የእግዚአብሔር ቸርነት ከእናንተ ጋር ይሁን። መንፈስ ቅዱስ አባታችን አምላካችን ከሁላችን ጋር ይሁን። ክርስቶስ ተወልዷል፣ እርሱን ተመገቡ። ክርስቶስ ተወልዷል፣ እርሱን ሰላማችሁን ከእርሱ ጋር ሆኖ ክርስቶስ ተወልዷል፣ ደግሞ ሕይወታችሁን ጠብቃችሁ ኑሩ። ወገኖች ሕይወት መጠበቅ ያለ እግዚአብሔር እንዳይሆን፣ ያለ አምላካችሁ እንዳይሆን፣ በእግዚአብሔር ጋር እንዲሆን ሁሉን ለእርሱ አደራ ሰጥታችሁ ኑሩ። ዮሐንስ ወንጌላዊ ምዕራፍ 15 ቁጥር 5 ላይ ያለ እኔ አንዳችን ልታደርጉ አትችሉም አለ። ብርሃን ክርስቶስ እርሱ ከእኛ ጋር ሲሆን እኛ ከእርሱ ጋር ልንሆን፣ ልባችን ለእርሱ ሊሰጥ፣ እርሱ ከእኛ ጋር በውስጣችን ሊኖር ቅዱስ ጳውሎስም እንደተናገረ ማንም በክርስቶስ ቢሆን አዲስ ፍጥረት ነው አለ። አዲስ ፍጥረት ነው በማን ቢሆን? በክርስቶስ። በማን ቢሆን? በክርስቶስ። በክርስቶስ መሆን ማለት ነው። አስፋችሁ ታውቃላችሁ? እናንተ በማን ናችሁ? በክርስቶስ። ሰላም አመሻችሁ። እግዚአብሔር ይመስገን። እናንተ በማን ናችሁ? በክርስቶስ ነን። በክርስቶስ ነን። አዎ፣ እነዚህ መንገድ ላይ የሚጮሁ ሰዎች እያስፈራቸው ነው አይደል? እሱን ቋንቋ ስለሚጠቀሙት ነው አይደል? ቤተክርስቲያን እንድታስተምረው በማን ለማድረግ ነው ልጆቹ? በክርስቶስ።
ደህና መሻችሁ? እግዚአብሔር ይመስገን። እኮ እኔ ቁሜ እያስተማርኩ ያለሁት በማን እንድንሆን ነው ኑሯችን? በክርስቶስ። አሜን። በክርስቶስ እውነት እኮ ነው። ኢየሱስ ክርስቶስ ማን ነው? እግዚአብሔር ነው። እግዚአብሔር ነው። እግዚአብሔር ራሱ እግዚአብሔር ወልድ ኢየሱስ ክርስቶስ መድኃኒታችን እኮ ነው። እንፈራታለን። ያው እነዚህ አንዳንድ ሰዎች በዛው ነው ማንም በክርስቶስ ይሆን እናንተ በክርስቶስ ነው ስለሚሉ ቤተ ክርስቲያን ቅዱስ ሥጋውን የምትሰጠው በማን ለማድረግ ነው? የክርስቶስ እግዚአብሔር በእርሱ ብንኖር እርሱ ይርዳል። አሜን። በክርስቶስ አዲስ ፍጥረት ለመሆን ነው እኮ ወንጌል የምትሰብከው ቤተ ክርስቲያን። በእርግጥ አዲስ በክርስቶስ መሆን አለ ወይ የሚል ጥያቄ በውስጣችሁ ሊኖር ይችላል። በ40ና በ80 የመንፈስ ቅዱስ ልጆች የምትሆኑ ቤተ ክርስቲያን አትማለች። ዕለት ዕለት እየተሰራን የምንኖርበት ቅዱስ ጳውሎስ እኔ ክርስቶስን እንደምመስል እናንተ እኔን ምን በሉ ምሰሉ። ይህ እኮ ነው በክርስቶስ መኖር ማለት። ነገር ግን አንድ ጊዜ ቅዱስ ሥጋውን ስለተቀበልን አንድ ጊዜ ወንጌሉን በሰማነው በዛው ዓለም ላይ ጭልጥ ልም ብለን እንሂድ ተብለንም አልቻልንም። ዓለም ከባድ ነው እና ምን እናድርግ? አዲስ ፍጥረት ለመሆን መታጠብ ያስፈልጋል። የለበሳችሁት ሸሚዝ፣ ያደረጋችሁት ቲሸርት፣ ያጣፋችሁት መስቀለኛ ነጠላ ካልታጠበ ይቆሽሻል። የቆሸሸው ደግሞ ለብሳችሁት ስትቆሙ ከሰው ፊት ያሸማቀቃል። ለሰው አይደለም ለራስም ይጨንቃል። ጨንቋችሁ ያውቃል? ያልታጠበ ልብስ ስትለብሱ ሰውነታችሁ እንዴት እንደሚጨንቀው። መንፈሳዊ ሕይወት እንደዚህ ነው። እንወድቃለን፣ እንነሳለን፣ እንጠፋለን፣ እንፈለጋለን፣ እንቆሽሻለን፣ እንታጠባለን። መታጠቢያው ግን የጌታችን የመድኃኒታችን የኢየሱስ ክርስቶስ ክቡር ደም ነው። ያለዛ መንጻት አይቻልም። ልብሳችሁን ያለ ውሃ ያለ ሳሙና ብትረግጡት ይጨቃል፣ ይመነጭቃል፣ አይጸዳል። ክርስቲያን ያለ ክርስቶስ ወንጌል ውሃው የክርስቶስ ወንጌል ነው። ማንጫው ኬሚካሉ ደግሞ የክርስቶስ ደም ነው። ወንጌሉን ሰምታችሁት ልባችሁ ካልተከፈተ በደሙ ደግሞ ልትነጹ አትችሉም። አባትነቱ ፍቅሩ ካልተተረከ እንዴት ይገባችኋል? ብዙ ጊዜ ስለ ሰንጣቂነቱ ስለ ማቱ ደግሞም ስለ አጥፊነቱ ተነግሮን ብዙ ጊዜ ምሕረቱ ሳይነገረን ቀርቷል። እግዚአብሔር ምሕረት ነው። እግዚአብሔር ቸር ነው። እግዚአብሔር አባት ነው። የኃጢአተኞቹ አባት ነው። ኑ ወንድሞቼ፣ ኑ ወገኖቼ ወደ አባታችሁ ራሳችሁን እያራቃችሁ ርቃችሁ እንዳትቀሩ ሥጋችሁ ብቻ ሳይሆን ነፍሳችሁ ጠፍታ እንዳትቀር ተፈለጉ። ወደ ሰብሳቢያችሁ ወደ ክርስቶስ ኑ። ሌላ ምንም ዘመን የለም። እርግጠኛ ሆኜ ልንገራችሁ፣ የገነባችሁት ፎቅ ይቀራል፣ የያዛችሁት ስልጣን ይጠወልጋል፣ የሰበሰባችሁትም ኃይል ይፈሳል። ይሄ የወጣትነታችሁም ሰውነት ይተነፍሳል። ወገኖች፣ የእግዚአብሔር ቤተሰቦች እግዚአብሔር ጋር ኑና ረፉ። እርሱ ነው አዲስ ፍጥረት ማድረግ የሚችለው። ሁለተኛ ቆሮንቶስ ምዕራፍ 5:17 ላይ ማንም አዲስ ፍጥረት በክርስቶስ ቢሆን በወንጌል ታሽቶ በክቡር ደሙ ነጽቶ አዲስ ፍጥረት ለመሆን ሙሽራውን ሲገለጥ ተዘጋጅቶ ለመቀበል ማራናታ እያለ ለመዘመር ከቅዱሳን ጋር በህብረት ለመኖር ድንግል ማርያምን በቀኙ እያየ በመላእክት ታጅቦ አዲሲቷን ምድር ለመውረስ አዲስ ፍጥረት መሆን ብርሃን ተገልጧል፣ ጨለማም አላሸነፈውም። እግዚአብሔር ይስጥልን፣ እግዚአብሔር ይባርካችሁ።